ጤና ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። ክቡራን አድማጮች በመካከለኛው ምስራቅ ሰማይ ላይ የታየው የአስፈሪ የእሳት ቃጠሎና የኢራን ኩራት የነበረው ግዙፍ ድልድይ መውደም መላውን ዓለም በከፍተኛ ስጋት ውስጥ ጥሏታል። በዝርዝሩ የማስደምጣችሁናል። በሌላ በኩል ደግሞ ውጥረት በነገሰበት በዚህ ሰዓት ኢራን ዓለምን ያስደመመና የሆርሙዝ ወሽመጥን ለመክፈት የሚረዳ አዲስ የሰላም ሐሳብ ይዛ ብቅ ብላለች። የተባበሩት መንግስታት ድርጅትም ጦርነቱ በአስቸኳይ እንዲቆም ማስጠንቀቂያ ሰጥቷል። በሰዓቱ ይደመጣል። በማስከተል በዋይት ሀውስ በኩል ደግሞ ያልተጠበቀ የሹምሽር መሬት አንቀጥቅጥ ዜና ተሰምቷል። ትራምፕ ታማኝ ባለስልጣናታቸውን በድንገት ማሰናበታቸው መገለጹ። ወደ ሀገራችን ስንመለስ ደግሞ አሜሪካ፣ ካናዳና እንግሊዝ በኢትዮጵያ 5 ክልሎች ላይ እጅግ አደገኛ የሆነ የጉዞ ክልከላ ደውል አሰምቷል የሚሉትና የምርጫ ቦርድስ በመንግስት ላይ ምን አይነት ያልተጠበቀ ማስጠንቀቂያ ሰነዘረ? በኢንሳት የምታደምጡት ሌላኛው መረጃችን ነው። ቪዲዮን ላይክ በማድረግ ጀምሮ አዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተል። ክቡራን አድማጮች በቅድሚያም በመካከለኛው ምስራቅ ረጅሙ የኢራን ድልድይ መውደም። በመካከለኛው ምስራቅ ረጅም የሆነው የኢራን ድልድይ በከባድ የአየር ድብደባ መጥፋቱ ተሰማ። በኢራን መዲና ቴህራንና በምዕራባዊቷ ካራጅ መካከል ያለውን የትራፊክ ፍሰት የሚያስተሳስረው ግዙፍ የሃይዌ ድልድይ ሌሊቱን በአየር ጥቃት መመታቱን የፋርስ ዜና ወኪል ዘግቧል። ቢ1 በመባል የሚታወቀውና በመካከለኛው ምስራቅ ረጅሙ ተብሎ የሚታሰበው ይህ ድልድይ ለአገልግሎት ክፍት የሆነው በዚሁ የፈረንጆቹ ዓመት መጀመሪያ ላይ ነበር። የኢራን መንግስት ቴሌቪዥን እንደዘገበው ድልድዩ በመጀመሪያ ከተመታ ከአንድ ሰዓት በኋላ በድጋሚ ጥቃት የተሰነዘረበትም ሲሆን የአሜሪካ የጽዮናውያን ጠላት ሲል የጠራው አካል በፈጸመው በዚህ ድርጊት በሰላማዊ ሰዎች ላይ ጉዳት መድረሱ ተረጋግጧል። በተመሳሳይ ሰዓት በቴህራን ከተማ ውስጥ በተለያዩ አቅጣጫዎች ተከታታይና ኃይለኛ የፍንዳታ ድምጾች መሰማታቸውን ኤኤፍፒ ጋዜጠኞችና የሀገር ውስጥ መገናኛ ብዙሃን ዘግቧል። ፍንዳታዎቹ እጅግ ኃይለኛ ከመሆናቸው የተነሳ በከተማዋ መሃል የሚገኙ ህንፃዎችን ያንቀጠቀጡ ሲሆን በምዕራባዊና በምስራቃዊ ቴህራን ክፍሎችም ከፍተኛ ድንጋጤን ፈጥሯል። በሌላ ዜና የፕሬዝዳንት ዶናልድ ትራምፕ የሹምሽር እርምጃ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው አንድ ዓመት በታማኝነት ሲያገለግሏቸው የቆዩትን ጠቅላይ አቃቢ ሕግ ፖል ቦዲን ከስልጣን ማሰናበታቸውን አስታወቁ። ይህ በአንድ ወር ጊዜ ውስጥ በትራምፕ ካቢኔ ውስጥ የተደረገ ሁለተኛ ከፍተኛ የሹምሽር እርምጃም ሆኗል። ፕሬዚዳንቱ ሐሙስ ዕለት በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ምክትል ጠቅላይ አቃቢ ሕጉ ቶድ ብላንቺ በጊዜያዊነት ቦታውን ተክተው እንዲሰሩ መመደባቸውን ገልጿል። ትራምፕ ፖል ቦዲን ታላቅ አሜሪካዊት አርበኛና ታማኝ ጓደኛ ሲሉ ቢያሞካሹም ከስልጣን ያሰናበቱበትን ትክክለኛ ምክንያት ግን በግልጽ አልተናገሩም። ይሁን እንጂ የተለያዩ መገናኛ ብዙሃን እንደዘገባው ከሆነ ትራምፕ ፖል ቦዲን የጄፍሪ ኤፕስታይን የወንጀል ምርመራ ፋይሎች በያዙበት መንገድ ደስተኛ እንዳልነበሩ ተነግሯል። ቦንዲ በትራምፕ የፖለቲካ ተቀናቃኞች ላይ ክስ እንዲመሰርቱ ከፕሬዝዳንቱ ከፍተኛ ግፊት ሲደረግባቸው የቆየ ሲሆን የፍትህ ሚኒስትር ነጻነት ጥያቄ ውስጥ እንዲገባ አድርጎ ነበር። ፕሬዚዳንት ትራምፕ በአሁኑ ወቅት የአካባቢ ጥበቃ ኤጀንሲ ኃላፊ የሆኑትን ሊዘልዲናን በቋሚነት ለመሾም እያሰቡ እንደሆነም ተዘግቧል። ፖል ቦዲ ከስልጣናቸው የተነሱት የሀገር ውስጥ ደህንነት ሚኒስትሯ ክሪስቲኖን በድንገት ከተባረሩ ከጥቂት ቀናት በኋላ እንደሆነም መረጃው ጠቁሟል። በሌላ ዜና የሆርሙዝ ወሽመጥ አዲስ የሰላም ጥሪ። ኢራን የሆርሙዝ ወሽመጥን ለመክፈት የሚረዳ አዲስ ሐሳብ አቀረበች። በመካከለኛው ምስራቅ ውጥረት በነገሰበት በዚህ ወቅት ዓለም አቀፍ ዲፕሎማሲ ጥረቶች ተጠናክሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጦርነቱ በአስቸኳይ እንዲቆም ጥሪ በማቅረብ የሲቪልና የኒውክሌር ተቋማት ጥበቃ እንዲደረግላቸው አሳስበዋል። ዋና ጸሐፊው በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድርና በዓለም ዙሪያ ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊ ቀውስ አፋፍ ላይ ነን ብለዋል። እየጨመረ የመጣውን የዋጋ ንረት ጠቅሰው ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ መሆኑን ተናግሯል። የሆርሙዝ የባህር ወሽመጥ ሲዘጋ በዓለም ላይ በጣም ድሃና ተጋላጭ የሆኑት መላወስ አይችሉም ብለዋል። አለመግባባቶች በሰላማዊ መንገድ እንዲፈቱ ጥሪ ያቀረቡት ዋና ጸሐፊው የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸው ተናግሯል። ዩናይትድ ኪንግደም በበኩሏ 35 ሀገራትን ያሳተፈ የቨርቹዋል ስብሰባ በማዘጋጀት የሆርሙዝ ወሽመጥን ለማስከፈት ጥረት እያደረገች መሆኑን ሮይተርስ ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም
ማንኛውም መፍትሄ ከኢራን ጋር በሚደረግ ቅንጅትና በተኩስ አቁም ላይ መመስረት እንዳለበት ገልጿል። ኢራንም ለፊሊፒንስ መርከቦች የሰላም ዋስትና በመስጠት የእስያ ሀገራት በኢራን መሪነት የሆርሙዝ ወሽመጥን በጋራ እንዲቆጣጠሩ የሚያስችል የሆርሙዝ ወሽመጥ ስምምነት ሀሳብንም አቅርቧል። በሌላ ዜና የሆርሙዝ ወሽመጥን ለማስከፈት የተያዘው ቁርጠኝነት ሆርሙዝን ለማስከፈት የሚያስችል ማንኛውም እርምጃ እንደሚወሰድ የዩኬ ውጭ ጉዳይ ሚኒስትር ተናገሩ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዮቬት ኩፐር በዓለም ላይ ያሉ አገራት ዳግም የሆርሙዝ ወሽመጥን ለማስከፈት ማንኛውም የዲፕሎማሲ የኢኮኖሚና የተባበረ እርምጃ ለመውሰድ ቁርጠኛ መሆናቸውን ተናግሯል። ሚኒስትሯ ከጋዜጠኞች ጋር በነበራቸው ቃለ ምልልስ ከ40 በላይ አገራት ወሳኝ የሆነውን የባህር መተላለፊያ ለማስከፈት በሚደረግ ጥረት ላይ ለመሳተፍ መተባበራቸውን ተናግረዋል። ኢራን ወሽመጡ ሙሉ በሙሉ ከዘጋች በኋላ በዓለም አቀፉ የነዳጅ አቅርቦትና ዋጋ ላይ ከፍተኛ ተጽዕኖ አሳድሯል። ዩናይትድ ኪንግደም በትናንትናው ዕለት የሆርሙዝ ወሽመጥን ዳግም ለማስከፈት ያለመ ጉባኤ አስተናግዳለች። የውጭ ጉዳይ ሚኒስትር ኩፐር በተደጋጋሚ ኢራን የዓለም ምጣኔ ሀብትን ለማገድ የዓለም አቀፍ የባህር ትራንስፖርት መስመር የሆነውን ወሽመጥ በግዴለሽነት ዘግታለች በማለትም ኮንነዋል። አክሎም ይህ የኢራን እርምጃ በዩኬ የነዳጅን በአፍሪካ የአፈር መዳበሪያና በኤስያ የጋዝ ዋጋ ላይ ጫና መፍጠሩን ተናግሯል። የተባበሩት መንግስታት እስከ 2000 የሚደርሱ መርከቦች በፋርስ ባህረ ሰላጤ ላይ መንቀሳቀስ ሳይችሉ መቆማቸውን ተናግሯል። በሌላ ዜና የአሜሪካ የጉዞ ማስጠንቀቂያ ለኢትዮጵያ። የአሜሪካ የውጭ ጉዳይ መስሪያ ቤት ዜጎች በትግራይ፣ በአማራ፣ በአፋር፣ በጋምቤላና በቤንሻንጉል ጉሙዝ ክልሎች ምንም አይነት ጉዞ እንዳያደርጉ አስጠነቀቀ። መስሪያ ቤቱ መጋቢት 23 ቀን ባወጣው መግለጫ ለኢትዮጵያ ከፍተኛ የሆነውና ደረጃ 4 በሚል የሚታወቀውን ምደባ የሰጠ ሲሆን ማስጠንቀቂያው በዋናነት ጸጥታ ችግር በምክንያትነት አስቀምጧል። መመሪያው እንደሚያመላክተው እነዚህ አካባቢዎች በታጠቁ ግጭቶች እንዲሁም በስፋት በሚታይ አለመረጋጋት የጠቁ ሲሆን የጸጥታ ሁኔታው ያለምንም ቅድመ ሁኔታ ማስጠንቀቂያ በአጭር ጊዜ ውስጥ ሊባባስ እንደሚችል ጠቁሟል። በተለይም በጋምቤላ፣ ቤንሻንጉል ጉሙዝ እና የታጠቁ ቡድኖች በሚንቀሳቀሱባቸው የድንበር አካባቢዎች የእገታ ስጋት መኖሩን አስገንዝቧል። በትግራይ ክልል የተለያዩ አካባቢዎች የድሮን ጥቃቶች መከሰታቸውን የሚጠቁሙ ሪፖርቶች በመውጣታቸው ዜጎች ወደ ክልሉ እንዳይጓዙም ይመክራል። ባለፈው አርብ ምሽት በመካከለኛው ትግራይ ዞን አንጤቾ አካባቢ በሁለት የጭነት መኪና ላይ በተዘነዘረ የድሮን ጥቃት ቢያንስ አንድ ሰው ሕይወቱ ሲያልፍ ሌላኛው መቁሰሉም ይታወሳል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ መራጮች እንዲመዘገቡ የተለያዩ ጫናዎች እየተደረገ መሆናቸውን ገለጸ። የኢትዮጵያ ምርጫ ቦርድ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚል አንስቶ ማህበራዊ አገልግሎት ማግኘት እንዲሁም ከደሞዝ መቆረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራትን ማስተዋሉን ገልጿል። ምርጫ ቦርድ ትናንት ሐሙስ መጋቢት 24 2018 ዓ.ም ባወጣው መግለጫ ላይ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እያካሄደ መሆኑን አስታውቋል። ቦርዱ በመራጮች የምዝገባ ሂደት የሕግ ጥሰት ማስተዋሉን በመግለጽ ባወጣው መግለጫ የእርምት እርምጃ የማይወሰድ ከሆነ ችግሩ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስ ውሳኔ እንደሚያስተላልፍ አስጠንቋል። ይሁንና ቦርዱ የደረሰውን ጥቆማ መነሻ በማድረግ ለክልል መንግስታትና ለሁለቱ የከተማ መስተዳድሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጭነት መመዝገቡን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲታቀቡ በጽሑፍ ማስታወቁን አመልክቷል። በማንኛውም አካል ሕግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በመስሪያ ቤት ለመራጭነት እንዲመዘገቡ ማስገደድ እንደማይቻል ምርጫ ቦርድ በመግለጫው ላይ ጠቅሷል። ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል ማለትና ማስፈራራት ህገወጥ ድርጊት በመሆኑ አጥብቆ እንደሚቃወም ገልጿል። ቦርዱ በዚሁ መግለጫው የእርምት እርምጃ የማይወሰድ ከሆነ የጠቀሰው ያልተገባ ቅስቀሳ በሚደረግባቸው የምርጫ ክልሎችና የምርጫ ጣቢያዎችን በመለየት ምርጫ እንዳይካሄድ የሚያደርግ እርምጃ እስከ መውሰድ ለመወሰን የሚገደድ መሆኑን አስታውቋል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት መመዝገብ በምንም መልኩ ግዴታ መሆን የለበትም ብሏል። በመራጭነት መመዝገብ ግዴታ አይደለም፣ ካርድ አለመውሰድም ደሞዝ እንደማያስቆርጥና ከስራም ሆነ ከማንኛውም ማህበራዊ አገልግሎት እንደማያስከለክል በመግለጫው ላይ ጠቅሷል። ሰባተኛው አገራዊ ምርጫ ግንቦት 24 2018 ዓ.ም የሚካሄድ ሲሆን እጩዎች ምዝገባም ተጠናቋል። ቦርዱ የመራጮችን ትምህርት ለማስተማር ራሱ የተለያዩ አማራጮችን በመጠቀም እንደሚያካሂድ ወይም ፈቃድ የሚሰጣቸው አካላት ሊያስተምሩ እንደሚችሉ ገልጿል። በምርጫ ለመወዳደር
የተመዘገቡ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ ማድረግ እንደሚችሉ በመግለጫው ላይ አመልክቷል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በመካከለኛው ምስራቅ የታየው የድልድይ ውድመትና አሜሪካ ለኢትዮጵያ የሰጠችው የደረጃ 4 የጉዞ ማስጠንቀቂያ የቀጠናው ጸጥታ ሁኔታ ይበልጥ አሳሳቢ አድርጎታል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በተለይ የምርጫ ቦርድ የሰጠው ጥብቅ ማስጠንቀቂያና የአሜሪካ የጉዞ እገዳ በሀገራችን ቀጣይ ሁኔታዎች ላይ ምን ተጽዕኖ ይኖራቸዋል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። መረጃው ሌሎች እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ በየዕለቱ የሚወጡ ትኩስና ዝርዝር መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።